የህዳሴ ግድብ ከፍታ 75 ሜትር ደረሰ። የታላቁ ህዳሴ ግድብ የሃይድሮሜካኒካልና ኤሌክትሮሜካኒካል ስራ ከእቅዱ ፈጥኖ እየተከናወነ ነው ተብሏል። የግድቡ የሲቪል ግንባታም እስካሁን 75 ሜትር ተከናውኗል። የህዳሴው ግድብ በአጠቃላይ ከባህር ጠለል በላይ 145 ሜትር ከፍታ የሚኖረው ሲሆን እስካሁን ከ50 በመቶ በላይ ግንባታው ተጠናቋል። የግድቡ አጠቃላይ የግንባታ ደረጃም ከግማሽ በላይ መጠናቀቁ ነው የተነገረው። ከዋናው ግድብ ግንባታ ጎን ለጎንም የተለያዩ የመሰረተ ልማት ስራዎች በመከናወን ላይ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ በብረታ ብረትና ኢንጂነሪንግ ኮርፖሬሽን እና በጣሊያንና ፈረንሳዩ ሳሊኒ ኢምፖርጂሎ ነው እየተገነባ ያለው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን የራሱን መሳሪያዎች ገጥሞና ኢትዮጵያውያንን ቀጥሮ ወሳኝ የሚባለውን የሃይድሮሜካኒካልና ኤሌክትሮሜካኒካል ስራ እየፈጸመ ነው። የአባይ ወንዝ ውሃ የሚያልፍባቸው ቱቦዎችም ሆኑ የኃይል ማመንጫ ተርባይኖች እየተሰሩ ያሉት በኮርፖሬሽኑ አማካኝነት ነው። በሲቪል የግንባታ ስራ ላይ የተሰማራው ሳሊኒ ኢምፖርጂሎም ኢትዮጵያውያን በጉጉት የሚጠብቁትን ይህንን ፕሮጀክት ለማጠናቀቅ እየተረባረብን ነው ብሏል። የግድቡ ግንባታ ስራ አስኪያጅ ኢንጂነር ስመኘው በቀለ በበኩላቸው ግድቡ በተያዘለት ጊዜ ለማጠናቀቅ አሁንም ርብርቡ ቀጥሏል። ግድቡ ሲጠናቀቅ የሚፈጠረው ሰው ሰራሽ ውሃ የሚተኛበትን ቦታ የመመንጠርና የማመቻቸት ስራ እየተሰራ መሆኑንም ኢንጂነር ስመኘው ተናግረዋል ሲል ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።